ሰው ሲፈጠር በዲያብሎስ መንግስት ውስጥ በጨለማ መንግስት ውስጥ ነው የተወለደው። የዲያብሎስ መንግስት አገዛዙ እኛን ሲገዛ ኃጢአትን ተገን አድርጎ ቢሆንም ግን ሰው በዲያብሎስ ቁጥጥር ስር እያለ ከኃጢአት ነፃ መውጣት አይችልም። የኛ ኢየሱስ እየሞተ ነው ያሸነፈው። እየፎከረ አይደለም፣ እየሞተ። የሰይጣን ብቸኛው መሰሪያ በሰው ልጅ ላይ ስልጣን ያለው የመግደል ስልጣን ያለው ዲያብሎስ ነው። ብቸኛ በሞት ላይ ስልጣን ያለው ሰውን የመግደል ስልጣን ያለው ከዘፍጥረት ጀምሮ እየገደለ ሰውን ይዞ የመጣው ሰውዬ የዲያብሎስ መንግስትና አገዛዙ ኢየሱስ እየሞተን ያስቆመው። የመጨረሻው የዲያብሎስ አገዛዝ የሰው ልጅ መግደል ነው፣ ሲኦል መክተት ነው። የመጨረሻውን ስልጣኑን ደግሞ ኢየሱስ ላይ ተጠቀመበትና ኢየሱስ እስከ ሲኦል ድረስ ወረደ። በሶስተኛው ቀን ከሞት ተነሳ። የመጨረሻውን ስልጣን ገፈፈና የሞትን ጣር አጠፋና በአብ ክብር ከሙታን ተነሳና የሞትና የሲኦል መክፈቻ በእጁ የያዘ ኢየሱስ አለ። አሁን ያለነው ያመንን ሁላችን በዚህ ሞትን ድል በነሳ ዲያብሎስን ድል በነሳ የሲኦልና የሞት መክፈቻ በእጁ በያዘ በኢየሱስ እጅ ውስጥ ነን። ዛሬ ስለ ባርነት የሮሜ መጽሐፍ ምዕራፍ 1 ቁጥር 1ን እንክፈትና አንድ ላይ ጮክ ብለን እናንብበው። ቁጥር 1 እና ቁጥር 2 አንድ ላይ ስላለ 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል እንድገመው 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ስለ ባርነት ስናወራ እዚች ቁጥር ላይ ጳውሎስ እኔ የኢየሱስ ክርስቶስ ባሪያ እና ሐዋርያ ነኝ ብሎ ያስቀመጠውን ነው ምናየው። እና የሮሜን መጽሐፍ እንግዲህ 2 ሳምንቶች መሰረትን ስለጣልኩኝ ወደ ኋላ አልመለስም። ዛሬ ትኩረት የማደርገው እዚች ቃል ላይ ብቻ ስለ ባርነት ጳውሎስ ያወራል። ሐዋርያ ሊሆን ምን ያለ የተጠራ ሐዋርያው ጳውሎስ ብሎ አይደለም የሚጀምረው። ጳውሎስ የተጠራው ሐዋርያ ሊሆን የተጠራ ነው። የኢየሱስ ክርስቶስ ደግሞ ባሪያ ነው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ደግሞ ምን ባሪያ። እኔ ሐዋርያው ጳውሎስ እባላለሁ አይደለም ያለን። ሐዋርያው ጳውሎስ ጥሪው፣ ፕሮፌሽኑ፣ የሚሰራው ተልእኮ፣ አገልግሎቱ ሐዋርያነት ነው። እሱን ወደፊት በደንብ መጣበታለሁኝ። ግን ሲያስተዋውቀን ሐዋርያ ሊሆን ምን ያለ ነኝ ሳይሆን ሊሆን ምን ያለ ነው የተጠራ ነው። ግን አሁን ምንድነው ነው የሚለው የክርስቶስ ኢየሱስ ምን አልሰማው ምን ባሪያ። እዚህ ጋር ባሪያ የሚለው የግሪኩ ቃል ፍቺ የሚጠቀመው ዳሎስ የሚለውን የግሪክ ቃል ባሪያ የሚለውን ይጠቀማል። ባሪያ የሚለው ቋንቋ በዚህ ክፍል ላይ ጳውሎስ የተጠቀመው ዳሎስ የሚል ፍቺ ወይም ደግሞ የግሪክ ቋንቋ ነው የሚጠቀመው ዳሎስ የሚለው። ይሄንን በብሉይ ኪዳን ብዙ ቦታ ላይ ታገኙታላችሁ። ለነ አብርሃም ተጠቅሷል፣ ለነ ዳዊት ተጠቅሷል። በኢሳይያስ መጽሐፍ ምዕራፍ 42 ላይ ባሪያዬ አገልጋዬ እያለ ሲጠቅሰው ታገኛላችሁ። ሚልኪያስ መጽሐፍ ላይ ተጠቅሷል። ኢያሱን ራሱ በብሉይ ኪዳን ባሪያ እንደሆነ፣ ኢዮብም ባሪያ እንደሆነ፣ አብዛኞቹ የብሉይ ኪዳን የተመረጡ የእግዚአብሔር ሰዎች ባሪያ ተብለው ተጠርተዋል። አዲስ ኪዳን ላይ ከዚህ ከባርነት ጋር በተገናኘ 2 ኮንፊውዥን የሚፈጥሩ ሐሳቦች ታገኛላችሁ። አንደኛው ሰው በክርስቶስ ኢየሱስ ሲያምን ባሪያ አይደለም፣ ሙሉ ለሙሉ ምንድነው ልጅ ነው የሚል አንደኛ ጽንፍ ታገኛላችሁ፣ ክርክር። ይሄንን መነሻ ሆነው የሚያገኙት ምንድነው ከሮሜ ምዕራፍ 8 እና ገላትያ ምዕራፍ 4 ላይ ካለ ቃል ተነስተው ነው። ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም የሚለውን ቃል ወስደው ምን ብለው ያስቀምጡታል? ሰው በክርስቶስ ካመነ በኋላ ባሪያ አይደለም፣ ስለዚህ ባሪያ ነኝ ብዬ መጥራት ራሴን አይገባኝም የሚል
አንድምታ ያለው ሐሳብ ምን ያደርጋሉ? ሰዎች ያንጸባርቃሉ። ሌላኛው ጽንፍ ደግሞ የለም የቱንም ያህል ልጅ ብትሆንም ግን ባሪያ ነህና እንደ ባሪያ ደግሞ ሙሉ ለሙሉ የልጅ መብት የሌለው የልጅ ሕይወት የሌለው ከልጁ ጋር ህብረት እንደሌለው ተደርጎ ደግሞ አንደኛው ጽንፍ ፈጽሞ ባሪያ ስለሆነ አካል ይናገራሉ። ባሮች ነን፣ የራሳችን ፈቃድ የለንም፣ እንዲና እንዲያ ነው የሚል አንድምታዎች ንግግሮችን ታገኛላችሁ ስለ ባርነት። መጽሐፍ ቅዱስ እንግዲህ ስለ ባርነት ሲያወራ ለምሳሌ ለጢሞቴዎስ ለባርነት የፍርሃት መንፈስ አልተቀበልንም ብሏል። የልጅነት መንፈስ እንጂ ለፍርሃት የባርነትን መንፈስ ምን አላደረግንም? አልተቀበልንም። ኦኬ፣ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም እያለ የሚያስቀምጣቸው ቋንቋዎች አሉ። ግን እዚህ ሮሜ ላይ ስናጠና ዳሎስ የሚለውን የግሪክ ፍቺ ማምጣት ያለብን ለዚህ ነው። ሌሎች ቦታዎች ላይ ሲጠቀም ያነሳበት አውድና እዚህ ሮሜ መጽሐፍ ላይ ሲጠቀም ያነሳበት አውድ ሁለቱ ፈጽሞ የተለያዩ ስለሆኑ ይሄ ዳሎስ የሚለውን ሐሳብ በትክክል እንድንረዳው የተወሰኑ ነጥቦችን ላስቀምጥ። ባሪያ የሚለውንም ከመፍታቴ በፊት እኔ ብሎ ጳውሎስ እዚህ ጋር ያስቀመጠው አንድ ነገር አለ። የክርስቶስ ኢየሱስ ምንድን ነኝ? ባሪያ ብሎን ያስቀመጠው። የክርስቶስ ኢየሱስ ምን ባሪያ ብሎን ያስቀመጠው። ይህንን ሐሳብ ዳሎስ የሚለውን ሐሳብ ጳውሎስ ኮት አድርጎ ያመጣው በብሉይ ኪዳን ካለ ዘዳግም መጽሐፍ ምዕራፍ 15 ላይ ይህንን ክፍል እስኪ ያውጣልን። የዘዳግም መጽሐፍ ላይ ታገኙታላችሁ። የዘዳግም መጽሐፍ ላይ ምዕራፍ 15 ላይ ቁጥር ከ12 እስከ 17 ዘዳግም ምዕራፍ 15 ከቁጥር 12 ጀምሮ በዘዳግም መጽሐፍ ላይ ሙሴ ያስቀመጠውን ነገር እስኪ እኔ ምዕራፍ 15 ዘዳግም መጽሐፍ አንተም ወንድምህን ዕብራዊውን ወይም ዕብራዊቱን ስሙት። ምን ብትል? ብትገዛ። ሰው ነው የሚገዛው። እንግዲህ ብትገዛ 6 ዓመት ያገልግሉ። ስንት ዓመት ያገለግሉሃል? 6 ዓመት ያገለግልሃል። የገዛኸው ሰው 6 ዓመት በነፃ ያገለግልሃል። ኦኬ። በሰባተኛው ዓመት ካንተ ዘንድ አርነት አውጣው። ኦኬ። 6 ዓመት ምን ያደርገዋል? ያገለግለውና ሰባተኛው ዓመት ግን ካንተ ሙሉ ለሙሉ ምን ያደርጋል? ነፃ ይወጣል። ልክ እንደዚሁ ለመሬትም 6 ዓመት ታስርሳታለህ፣ ሰባተኛው ዓመት ግን ታሳርፋታለህ ይላል። ስለዚህ ይሄ ብትገዛው ተብሎ የሚገዛ ሰው ነው የሚያወራው። ዕብራዊት የሆነች ሴት ወይም ዕብራዊ የሆነ ወንድ ብትገዛ፣ የምትገዛው በዕዳ ምክንያት ነው። ሰው የሚገዛው በዕዳ ምክንያት ብቻ ነው። በዛን ጊዜ ዕዳ የሌለበት ዕብራዊ አይገዛም። ዕዳ ያለበት ደግሞ ዕዳውን እስኪከፍል ድረስ ለገዛው ዕዳውን ለሰጠው ላበደረው አካል ምንድነው ሰሚት አድርጎ 6 ዓመት በነፃ ያገለግልሃል፣ ይገዛልሃል፣ ባሪያ ይሆናል። 6 ዓመቱ ሲያልቅ ግን በሰባተኛው ዓመት ነፃ አውጣው፣ ፍሪ ይሁን፣ ምንም አይነት የዕዳ ጥያቄ እንዳታነሳ ነው የሚለው። እሺ ከአንተም ዘንድ አርነት ባወጣው ጊዜ ምን ካወጣው? አርነት ባወጣው ጊዜ። አሁን ሰባተኛው ዓመት ደርሶ ነፃ ሲወጣ ማለት ነው። ኦኬ። ባዶውን አትስደደው። ኦኬ። ባሪያውን ምን አትበለው? ባዶውን አትስደደው። ስትሰደው ነፃ ስታወጣው ባዶ እጁን እንዳትልከው። ምክንያቱም ባዶ እጁን ከላከው መልሶ ባሪያ ይሆናል፣ ይበደራል። ስለዚህ ባዶውን እንዳትልከው። የሆነ ነገር ካገኘው ከ6 ዓመቱ ቢያንስ ከዚህ በኋላ ባሪያ ሆኖ እንዳይኖር ነፃ ሆኖ እንዲኖር የሚያስችለውን የሆነ ነገር ምን በልለት ስጠው ይላል። ኦኬ። ነገር ግን ከመንጋህ ከአውድማህም ከወይንህም መጥመቂያ ትለግስለታለህ። እሺ። አምላክህ እግዚአብሔር እንደ ባረከህ መጠን ምን ትለዋለህ? ስለዚህ አሁን የባሪያው ነፃ ሲወጣ የሚሰጠው አምላኩ እግዚአብሔር ጌታውን እንደሚባርከው መጠን ነው። በጥንቃቄ ስም። አሁን ባሪያው ነፃ ሊወጣ ነው። ባሪያው ነፃ ሲወጣ ይባረካል። ማን ነው የሚባረከው? ባሪያው አይደለም የሚባረከው። ባሪያውን ገዝቶት የነበረው ጌታው ይባረካል። ሰባተኛው ዓመት ላይ 6 ዓመት ሲሰራ ሰውየው እግዚአብሔር የባረከው በረከት አለ ጌታውን። ስለዚህ እንደ ባረከህ መጠን ምን ታደርገዋለህ? ትሰጠውና ነፃ ታወጣዋለህ።
በሌላ ቋንቋ ፐርሰንቱ አይወሰንም። ፐርሰንቱ ይህን ያህል ነው የማይባለው። እጁ ላይ እንደሚመጣው አቅርቦት እግዚአብሔር እንደሚባርከው በረከት ነው ባሪያውን ነፃ የሚያወጣው። ኦኬ። አንተም በግብፅ ምድር ባሪያ እንደነበር አንተም በግብፅ ምድር ምን ባሪያ እንደነበርክ አምላክህም እግዚአብሔር እንዳዳነህ አስብ። እሺ። ስለዚህ እኔ ዛሬ ይህንን ነገር አዝሃለሁ። እሺ። እርሱ ግን ባሪያው እርሱ ግን እሺ አንተንና ቤትህን ስለወደደ ምን ስላለ? አንተንና ምንህን ቤትህን ምን ስላለ? ስለወደደ። እሺ። ካንተም ጋራ መልካም ስለሆነለት ልወጣ ምን አልልም አልወድም ቢል አንተ ወስፌ ወስደህ በቤት በር ላይ ምኑን ትበሰዋለህ? ጆሮውን ትበሰዋለህ። በወስፌ ጆሮ ይበሳል። ምን ቢል ሰውየው? አልወጣም። እዚሁ ተመችቶ ቤት ሲመች፣ ኑሮ ሲመች፣ አገዛዝ ሲመች ካንተ ወደ ማን እሄዳለሁ ቢል ከዛ በኋላ እግዚአብሔር ነፃ አውጥቶታል። የዕዳ ባሪያ አይደለም። የዕዳ ባሪያ የሚሆነው 6 ዓመት ነው። 6ቱን ዓመት ጨርሶ 7ኛው ዓመት ላይ ነፃ አውጣ ሲባል እምብየው ካለ ዕዳ ስላለበት ሳይሆን አሁን በቤቱ ስለማረከው፣ አገዛዙ ስለማረከው፣ በጌታው ፍቅር ስለተነደፈ ለጌታው ወዶ ነው የሚገዛው። ስለዚህ ሌሎቹ ሲያዩት በማህበረሰቡ ዘንድ ሲታይ ይሄ እኮ ዳለበት እየተባለ እጅ እንዳይጠቆምበት፣ ጣት እንዳይጠቆምበት ምን ታደርገዋለህ? ወስደ የቤት ግድግዳ ላይ ወስደ በወስፌ ትበሰዋለህ። ጆሮ ምን ይደረጋል? ይበሳና ዛሬ እኛ የምንዘንጥበት ሎቲ የምንለው እሱን ታረግለታለህ። ምልክት አለው ማለት ነው። ስለዚህ ሌሎች ባሮች ሲያዩት ከነሱ ይለያል። ሌሎቹ በዕዳ ነው ባሪያ የሆኑት። ይሄኛው ግን በፍቅር ነው ባሪያ የሆነ። የፍቅር ባሪያ ሆኖ ይቀመጣል። ግን የሚቀመጠው ምኑ ከተመቸው ነው? ቤትን ከወደደው ነው የሚለው። ኑሮውን ከወደደው ነው እንጂ በግድ ማግዛት ምን አይልም አይችልም። ግን ፍቅር ግድ ካለው ግን አልወጣም ካለ ግን ምን ታደርገዋለህ? ወስፌ ወስደ ቤት በር ላይ ምን ታደርገዋለህ? ጆሮን ትበሰዋለህ። እሺ። ለዘላለም ባሪያ ይሆንልሃል። ለዘላለም መቼ? አሁን ዳግመኛ ነፃ የመውጫ በር የለውም። ምክንያቱም ወዶ ጆሮውን ተበስቷል። ከዚህ በኋላ እስኪሞት ድረስ ለዘላለም ባሪያ ነው እዛ ቤት ውስጥ። በደንብ ስሙኝ። በዕዳ ቢሆን ቀን ይጠብቃል። ለምሳሌ ኢዮቤልዩ የሚባለው በዓለ 50ኛው በዓል ላይ መለከት የሚነፋበት በዓል ላይ እኮ ያችን ኢዮቤልዩ የማይጠብቅ የለም። 7 ጊዜ መሬት 7 ሰንበት ተቆጥሮ 49 ዓመቱ ሲጨርስ 50ኛው ዓመት ላይ ነፃነታል። ያኔ የትኛውም ባሪያ ነፃ ይወጣል። በዓለ 50 ላይ የነፃነት አዋጁ መለከቱ ይነፋል። ያንን በናፍቆት የሚጠብቅ ሰው አለ። አሁን ግን ይህ ሰውዬ በናፍቆት የሚጠብቀው የነፃነት በዓል የለውም። ኦልሬዲ ነፃ ወጥቷል። ምክንያቱም ነፃነቱን አልጠቀምም ብሎ ወይም ነፃነቱን ወድጄ እኖራለሁ ብሎ በፍቅር የት የመጣ ነው? እዛው ባሪያ ሆኖ ለመኖር የወደደ ነው። ምናልባት ባሪያውን ወዶ ወይም ደግሞ ጌታውን ወዶ ወይም ደግሞ ቤቱን ወዶ ብቻ አይደለም። በሌላም ክፍል ላይ ምናልባት ባሪያ ሆኖ ሲኖር ሚስት አግብቶ ከሆነ ልጆች ወልዶ ከሆነ እሱ ነፃ ሲወጣ መለከቱ ሲነፋለት አይ ብቻዬንማ አልወጣም ሚስቴና ልጆቼን ጥዬ ብሎ ሚስቴና ልጆቼ ጋር አብሬ ባሪያ ልሁን ካለ ይህም ሰው በተመሳሳይ የፍቅር ምንድን ነው? ባሪያ ነው። እንዲህ አይነቱን ሰው መጽሐፍ ቅዱስ ዳሎስ ይለዋል። በዕዳ ባሪያ ያልሆነ፣ ተገዶ ባሪያ ያልሆነ፣ ከአቅም በላይ በሆነ ጫና ባሪያ ያልሆነ ሰው በፍቅር ለጌታው ወዶ ባሪያ የሆነን ሰው ዳሎስ ይለዋል መጽሐፍ። ዳሎስ። ይሄ ዳሎስ የሚለውን ቃል የሚጠቀመው ለዚህ ነው። ዘጸአት መጽሐፍ ምዕራፍ 21 ቁጥር 5 እና ቁጥር 6 ላይ ተመሳሳይ ነገር ታገኛላችሁ። እናንተ ሄዳችሁ ይሄንን ቃል በጥንቃቄ
አንብቡት። ዘጸአት መጽሐፍ ምዕራፍ 21 5 እና 6 ላይ ኦኬ። አሁን እኔን በጥንቃቄ እንድትሰሙ ይፈልጋል። ጳውሎስ ይችን ለምንድን ያነሳት? ዳሎስ የሚለውን ቃል ለምን ተጠቀመው? በሰው ዘር ታሪክ ውስጥ በሰው ልጅ ማንነት ውስጥ ሰው አንደኛ የተለያዩ ባሪያዎች ነን። የተለያዩ ነገሮች ባሪያ ነበርን። አንደኛ ሰው የኃጢአት ባሪያ ነው። ሲፈጠር ጀምሮ ሲወለድ ጀምሮ የኃጢአት ምንድነው? ባሪያ ነው። የራሱ ነፃ ፈቃድ የሌለው ነገር ግን በኃጢአት ተገዝቶ የሚውል የሚያድር ባሪያ ነው። ሮሜ ምዕራፍ 7 ቁጥር 14 ሮሜ ምዕራፍ 7 ቁጥር 14 ላይ እዚሁ የሮሜን መጽሐፍ ስናጠና በደንብ እናገኘዋለን። ኦኬ አገኘኸው? እሺ ምን ይላል? ሕግ መንፈሳዊ እንደሆነ እናውቃለንና። ኦኬ እናውቃለንና። እሺ እኔ ግን ከኃጢአት በታች ልሆን፣ ስሙት፣ ከምን በታች ልሆን? ከኃጢአት በታች ልሆን የተሸጥኩኝ የምንድን ነኝ? የሥጋ ነኝ። ከምን በታች እንዲሆን? ከኃጢአት በታች። ሰው ዳግመኛ ያልተወለደ ማንኛውም ሰው የኃጢአት ባሪያ ነው። የኃጢአት ባሪያ ነው። ኃጢአት የሚለው እዚህ ቃል ላይ ሃማርቲያ የሚል የግሪክ ቃል ነው የሚጠቀመው። ኔቸር ኃጢአት ፐርሰን ሆኖ ሰዎች ላይ የሚነግስ የሚወደውን የሚያስደርጋቸው አለቃ፣ ገዢ፣ ባለቤት፣ በስጋቸው ላይ ባለቤት፣ በንብረት በሕይወታቸው ላይ በነፍሳቸው ላይ በእያንዳንዱ ማንነታቸው ላይ የነገሰ እነሱ የወደዱትን ማድረግ እንዳይችሉ እሱ የወደደውን እንዲያደርጉለት የተቆጣጠራቸው በእነሱ ውስጥ የሚኖር አለቃ ገዢ አለ። እሱ አንደኛው ኃጢአት ይባላል። እስቲ ሮሜ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ዮሐንስ ወንጌል ምዕራፍ 8 ጌታችን ኢየሱስ ክርስቶስ ስለዚህ ጉዳይ ምን ብሎ ነበር? እናንተ ከአባታችሁ ከዲያብሎስ ናችሁ። እሺ የአባታችሁንም ምኞት ልታደርጉ ምን ትላላችሁ? ትወዳላችሁ። እሺ እሱ ከመጀመሪያው ነፍሰ ገዳይ ነበረ። እውነትም በእርሱ ውስጥ ስለሌለ በእውነት ምን አላለም? አልቆመም። እሺ ኦኬ። ሐሰትን ሲናገር ከማን ይናገራል? ከራሱ ይናገራል። እሺ ሐሰተኛ የሐሰትም አባት ነውና። ኦኬ ስሙ ምንድነው? ሐሰተኛ ነው፣ የሐሰትም አባት። ስለዚህ አንድ ፋብሪካ አለ ማለት ነው፣ ውሸትን የሚያመርት እሱም ዲያብሎስ ነው። ሰይጣን ከመጀመሪያም ሐሰትን ይናገራል። እውነት ላይ ምን አላለም? አልቆመም። ነፍሰ ገዳይ ነው። ሐሰትን ሲናገር ደግሞ ከማን ነው የሚናገረው? ከራሱ ይናገራል። ኦኬ ኢየሱስ ደግሞ እውነት ነው፣ እውነትን ይናገራል። እውነት እላችኋለሁ ይላል። ኢየሱስ ደግሞ ስለ ሰይጣን ሲነግረን፣ ስለ ዲያብሎስ ሲነግረን ሐሰተኛ ነው፣ የሐሰትም አባት ነው፣ ነፍሰ ገዳይ ነው የሚለን። ከመጀመሪያም ምን ያደርጋል እሱ? ዲያብሎስ ምኞቱን ልታደርጉ ትወዳል። ከመጀመሪያም እሱ ምንድነው? ነፍሰ ገዳይ ነው ብሎናል። ይህንኑ ወንጌል የጻፈልን ሐዋርያው ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 7 ጀምሮ ምን ይለናል? እስኪ ምዕራፍ 3 ቁጥር 7 ጀምሮ አንደኛ ዮሐንስ መልእክት ይህንኑ ዮሐንስን ወንጌል የጻፈልን ዮሐንስ ቆንጆ አድርጎ ያስቀምጠን። ልጆች ሆይ ማንም ምን አይበላችሁ? አያስታችሁ። እሺ እርሱ ምን እንደሆነ? ጻድቅ እንደሆነ ኢየሱስ ጻድቅ እንደሆነ ጽድቅን የሚያደርግ እሱ ምንድነው? ጻድቅ ነው። ኦኬ ጽድቅን ማድረግ በክርስቶስ ማመን ነው። እሺ በዚያው ወደ መሰረት ጽድቅን ማድረግ በደንብ ስሙኝ፣ በክርስቶስ ማመን ነው። ኦኬ ቀጥል። ኃጢአትን ምን የሚል? በክርስቶስ አለማመን ደግሞ ኃጢአትን ማድረግ ነው። ኦኬ ኃጢአትን ደግሞ የሚያደርግ እሺ ከዲያብሎስ ነው። ኃጢአትን የሚያደርግ ከማን ነው? ከዲያብሎስ ነው። እዚህም ጋር ሃማርቲያ እያለን የሚጠቀመው ሲንፉል ኔቸር በመወለድ ከአዳም ፓርቴክ ያደረግን የተካፈል ነው። ውስጣችን ያለ የኃጢአት ዘር እሱ ሰዎችን የሚገዛ ነው። ኃጢአትን የሚያደርግ ከማን ነው አለን? ከዲያብሎስ ነው። ቁጥር 9
ስለዚህ እሺ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ኦኬ፣ የዲያብሎስን ሥራ ለማፍረስ ነው ማን የተገለጠው? የእግዚአብሔር ልጅ የተገለጠው። ኦኬ፣ ሰው በኔቸሩ በተፈጥሮ ምን አይነት ነበረ ሲነግረን እንግዲህ እነዚህ ጥቅሶች የኃጢአት ባሪያ፣ ለኃጢአት የተሸጠ፣ በራሱ ምንም ማድረግ የማይችል፣ ኃጢአት ደግሞ ሶርሱ ምንጩ ባለቤቱ ማን ነው? ዲያብሎስ ነው። ኃጢአትን የሚያደርግ ከዲያብሎስ ነው ብሎናል። ኃጢአት ከዲያብሎስ በምንጭነት ወደ ሰው ልጆች የተላለፈ ከእግዚአብሔር ወደ ሰው ልጆች ያልተላለፈ ምንጩ ዲያብሎስ ሆኖ ሰዎችን ባሪያ አድርጎ ምንም ያደርግ የሚገዛ ነው። ይህንን የኃጢአት ባርነት ሐዋርያው ጳውሎስ በሮሜ ምዕራፍ 7 ላይ ከዚህ ለኃጢአት ከተሰጠ ሥጋ ማን ያድነኛል ብሎ ሲጮህ ታገኙታላችሁ። ኢየሱስም በሥጋው ወራት ሲመላለስ ስለ ነፍሱ ቤዛ ማን ይከፍላል? ሰው ዓለምን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ፕራይስ ይጠይቃል። ኃጢአት ክፍያን ይጠይቃል። ኃጢአት የሚያስከፍለው ዋጋ አለ። ኃጢአት በመወለድ ብቻ እዚህ ዓለም ላይ ዋጋ ይከፍላል ሰው። ምክንያቱም ሶርሳችን ምንጫችን ምን ስለሆነ? የዲያብሎስ ስለሆነ፣ ከወደቀው ከአዳም ስለሆነ በውልደት የመጣ ነው። ከአዲሱ ሰው ከክርስቶስ ስለማይወለድ ሰው የሰው ዘር ብዜቱ ቃሉ እግዚአብሔር ያወጣበት አዳም ላይ ስለሆነ ማንኛውም ሰው እዚህ ምድር ላይ ሲወለድ የኃጢአት ዓለም ውስጥ ነው የሚወለደው። ለዛ ነው በክርስቶስ ማመን ግድ የሆነው። ብቸኛ ከዚህ ማምለጫው ከኃጢአት ባርነት መገላጊያው መንገዱ በኢየሱስ ክርስቶስ ማመን ብቻ ነው። ጌታ ይባረክ። አሁን ሰው የኃጢአት ምንድን ነው? ባሪያ ነው። አንድ ሰው ባሪያ ከሆነ ደግሞ ባሪያ የሚሆነው በአንድ ምክንያት ነው። ዕዳ ሲኖርበት ነው። ዕዳችን አሁን እኔ ለኃጢአት የተሸጥኩ ነኝ ብሎናል ጳውሎስ። ሰው ለኃጢአት ምን ያለ ነው? የተሸጠ ነው። ስለዚህ አሁን ከዛ ነፃ መውጣት ከፈለገ መክፈል አለበት። ለምን? የገዛው አካል የከፈለበት ነገር ስላለ፣ የገዛው ነገር ስላለ ነፃ የሚወጣው በአንድ መንገድ ነው። ሂሳቡን ከፍሎ ነው ነፃ መውጣት የሚችለው። በዕዳ ስለሚያዙ ቤቶች፣ በዕዳ ስለሚያዙ ሰመዶች ሲናገር መጽሐፍ ቅዱሳችን አንድ ሰው ቤት ኖሮት በዕዳ ቢያስይዘው ቤቱን ንብረቱን ማስመለስ አንድ ሙሉ ዓመት እድል አለው። በአንድ ዓመት ውስጥ መጥቶ አይ የቀደመውን ቤቴን መልስልኝ ብሎ የተበደረውን መመለስ ይችላል። ነገር ግን አንድ ዓመት ካለፈው አንድ ሙሉ ዓመት ጠብቆት ስላልመጣ ያበደረው ሰው ቤቱን የመውሰድ ሙሉ መብት አለው። ምናልባት ደግሞ የተበደረውና ቤቱን ያስያዘው አካል ገንዘቡን መክፈል ባይችል ከሱ ጋር የሚቀርብ ዘመድ ያስፈልገዋል። የቅርብ ዘመድ ይፈለጋል። ያ የቅርብ ዘመድ መጥቶ ወንድም ሊሆን ይችላል መጥቶ ና እኔ ከፍልልሃለሁ ብሎ ቢከፍልለት ያ ሰው ነፃ መውጣት ዕቃውን ንብረቱን ማስመለስ ይችላል። የቅርብ ዘመድ ግን ያስፈልገዋል። አሁን እኛ ሁላችን ደግሞ ለኃጢአት የተሸጥን ነን። ለኃጢአት የተሸጠ ሰው ደግሞ የቅርብ ዘመድ የለውም። ሄሎ የቅርብ ዘመድ ማለት ልክ እንደኛ ሰው የሆነ ልክ እንደኛ በምድር የሚመላለስ እንከን የሌለበት አካል መጥቶ ከኃጢአት የተለየ መጥቶ መክፈል አለበት። አሁን ቤቱን በዕዳ ያስያዘ ሰው ቤቱን የያዘው ሰው ከመውሰዱ በፊት ዘመድ መፈለግ አለበት። እባክህን አስይዤው ልበላ ነው ትከፍልልኛለህ ብሎ ፈቃደኛ መሆን አለበት። መጥቶ ይከፍልለታል። መጥቶ የሚከፍልለት ከሆነ ነፃ ይወጣለታል። ካልከፈለለት ግን ገንዘቡ ይቀልጣል። ይሄ ብሉይ ኪዳን አሰራር። አሁን እኛ ደግሞ ሁላችን የኃጢአት ባሮች ነን። ለኃጢአት ተሸጠናል። እስኪ ተሸጠን ነበር በሉኝ። እዚህ ያለን ባይዘዌ ሌላ የገዛና አካል ስላለ ከኃጢአት ነፃ ወጥተናል። ግን ሰው በምድር ላይ ሲወለድ ሁሉም ለኃጢአት ምን ያለ ነው? የተሸጠ ነው። ከዛ ነፃ መውጣት ግዴታ አለበት። ከዛ ነፃ መውጫው መንገዱ ደግሞ አንደኛ ራስ ችለ መክፈል ነው። ራስ ችለ መክፈል ካልቻልክ ደግሞ የቅርብ ዘመድ መጥቶ መክፈል አለበት። የቅርብ ዘመድ ደግሞ ሲፈለግ ለአንተ የሚተባበር መሆን አለበት። አቅም ያለው ብቻ ሳይሆን የሚተባበር መሆን አለበት። ስለዚህ እግዚአብሔር ምናልባት ነፃ ለመውጣት መንገድ ከሆነ በሚል
ምንጩ ሐሳቡ ያ ባይሆንም ግን ለመጀመሪያ ጊዜ ለሰው ልጆች በእግዚአብሔር ልክ የቅድስናን ሕይወት መኖር እንዲችሉ የሰጠው የሙሴን ሕግ ነው። የሰጠው የኢየሱስን ደም አይደለም፣ የሙሴን ሕግ ነው የሰጠው። የሙሴን ሕግ የሚያደርገው ቢኖር በሕይወት ይኖርበታል ብሎ ከኃጢአት መፈወሻው ከኃጢአት ነፃ መውጫው የሙሴ ሕግ ሆነ። በብሉይ ኪዳን የሙሴ ሕግ ሰዎች ኖረው ፈጽመው አድርገው በእግዚአብሔር ፊት ይጸድቁበት ዘንድ ያለ ኃጢአት ይታዩበት ዘንድ የተሰጠው ነገር 613 ሕግ በሙሴ አማካኝነት በመላእክት እጅ የተሰጠ የሙሴ ሕግ ነበር። የሙሴን ሕግ ደግሞ ለማድረግ ሰዎች በሞከሩ ቁጥር መጽሐፍ ሲነግረን የባሰ እየወደቁ የባሰ እየተሳሳቱ የባሰ አቅም እያጡ እንኳንም እግዚአብሔርን ደስ ሊያሰኙት ቀርቶ ጭራሽ በደል እንዲበዛ ሕግ ጭምር ገባ ብሎን ቁጭ አለ ጳውሎስ ሲመጣ። ስለዚህ አሁን ተስፋ የለንም። ልክ ሩት መጽሐፍ ላይ ስናነብ እንደምናገኘው ሩት እንደምታውቁት ባሏ የሞተባት ሴት ነች። ባሏ ሲሞት አንዲት ባሏ የሞተባት ሴት በብሉይ ኪዳን ሕግ መሰረት የቅርብ የሚባል ወይም ደግሞ ባልየው ከሞተ ቀጣይ ማን ማግባት አለበት? ወንድምየው ማግባት አለበት። ሚስቱን መዋጀት አለበት። ኢየሱስን አንዴ መጥተው እንዲህ ብለው ጠየቁት። አንዲት ሴት ነበረች አሉ፣ 7 ወንድማማቾች ያገባች። የመጀመሪያውን አገባች፣ ሞተ። ቀጥሎ ወንድምየው አገባት፣ ሞተ። ቀጥሎ ወንድምየው እያሉ 7ቱም አገቧት እና 7ቱንም ምን አለ? ሞቱ። ይቺ ሴት በማህበረሰባችን ልዩ ስሟ ደፊ ነው። መንግስተ ሰማይ የየትኛው ሰው ሚስት ነው የምትሆነው አሉት። ካልቸሩ እንድታቁት ነው ያነሳው። የየትኛው ማለትም አንደኛው ከሞተ የወንድሙን ሚስት ቤተሰቡን፣ ልጆቹን፣ እርሻውን መዋጀት ግዴታ አለበት። ለዛ ደግሞ መስፈርቱ የሩቅ ዘመድ መሆን ሳይሆን የቅርብ ዘመድ መሆን አለበት። የቅርብ ዘመድ መሆን ካልቻለ መዋጀት አይችልም። አይ የነንትና እንትን ነኝ ብትላት አይቻል። የቅርብ መሆን አለበት። የቅርቡ ነው መጥቶ ወይ ወንድም ወይ ቤተሰብ መሆን አለበት። ማግባት ያለበት ያ ሰው ነው። ያንን ለማድረግ እንግዲህ ሩት ጋር ስትመጡ የለም አንድ ሰው ተገኘ። ተፈልጎ ሲገኝ ከቡኤዝ ቀድሞ በመዋጀት ጢንጦን በመግዛት ሚስቱን የራስ በማድረግ እርሻውን በመግዛትና የሱ በማድረግ ቀዳሚ የሆነ አንድ ሰው ተገኘ። ከቡኤዝ በፊት ሲገኝ ሂድና ይሄን ሰውዬ አናግር ተባለ። ቡኤዝም ይሄን ሰውዬ እንዲያናግር ሽማግሌ ሰብስቦ ይኸው የዘመዳችን ሚስት ሞቶባታል፣ ባሏ እንደ ሞተ ታውቃለህ፣ ጢንጦን መዋጀት አለብህ ብሎ በማመልከቻ በደብዳቤ በማህበረሰቡ ተሰብስቦ በሽማግሌ ሲጠየቅ ኧረ እኔ አለ። የቅርቡ እሱ ነው፣ ቀዳሚው እሱ ነው። ከቡኤዝ በፊት መዋጀት ያለበት እሱ ነው። ሲጠየቅ እኔ ፈቃደኛ አይደለሁም፣ እኔ አልዋጅም አለ። አትዋጅም? አዎ። ለምን? አልችልም፣ ፍላጎት የለኝም። እሱን ለመዋጀት እኔ የሚችል እንደገና ሌላ ሀብትና ንብረት አላወጣም እና አንተ ዋጀው ብሎ ቡኤዝን ከሱ በህጋዊ መንገድ አስተላለፈለት። አንተ አትዋጀውም? አዎ። እኔ ልዋጀው? እንግዲህ ማረጋገጫ ስጠኝ። ማረጋገጫው ተሰጠው። ጫማውን አውልቆ ከዘራውን ሰጥቶ በማህበረሰቡ በሽማግሌ በህጋዊ መንገድ ወደ ቡኤዝ ተላለፈች። እሷ ወደ ቡኤዝ ስትተላለፍ ቡኤዝ ሙሉ ስልጣን አገኘ። ሩትን የመዋጀት መብት አገኘ። ግን ከሩት ከመዋጀቷ ከቡኤዝ በፊት ሌላ ሰው ነበር ሊዋጅ የሚችለው ግን ፍላጎት አልነበረውም። በጎ ፈቃደኛም አልነበረም። የቅርብ እኮ ነው ግን እምቢ አለ። ስለዚህ በማን በህጋዊ መንገድ ካንተ ቀጣይ ነው። ከሱ ቀጣይ ቡኤዝ ነበር። ስለዚህ ወደ ቡኤዝ ሲመጣ ቡኤዝ ያለምንም ክርክር በህጋዊ መንገድ ነው ሩትን የዋጃት። በተመሳሳይ መጽሐፍ ቅዱሳችንን ስናጠና ለሰው ልጅ ቤዛነት አስቀድሞ የተላከው የሙሴ ህግ ነው። የሙሴ ህግ ቼክ ሲደረግ ግን ሰዎችን መዋጀት አይችልም፣ ነፃ ማውጣት አይችልም። ቢጠየቅ ሰዎችን ለማዳን አቅም የለውም። እንደውም በደላቸውን ያሳያል፣ ጉድለታቸውን ያሳያል፣ ችግራቸውን ያሳያል። ስለዚህ የቅርብ ዘመድ መምጣት ነበረበት።
ያ የቅርብ ዘመዳችን የመላእክትን ዘር ይዞ ያልመጣው ኢየሱስ ከሰማይ ሰው ሆኖ መጣ። ምንድነው ችግር ሲባል የቅርብ ዘመድ ለመሆን ነው ሰው ሆኖ። አንተ አምላክ ምን ሆነ? አልሰማው። ምን ሆነ? ምንድነው ሪዝኑ ሲባል መጀመሪያ መስፈርቱ ዘመድ መሆን አለበት። ለዚህ ነው የዕብራውያን ጸሐፊ ሲመጣ አለን የመላእክትን ዘር ይዞ አልመጣም። ግን ብሉይ ኪዳን ላይ የመጣው ማን ነበረ? መልአክ። ምን ይዞ? ሕግ ይዞ መልአክ መጥቷል። መልአክ ሰውን መዋጀት አይችልም። የመልአክ መተዳደሪያ ደንብ ለሰዎች ቤዛ መሆን። ስለዚህ ለሰው ቤዛ መሆን የሚችለው ከነሱ የተለየ ግን የነሱ አይነት የቅርብ ዘመድ መሆን የሚችል አምላክ ሰው መሆን ነበር። ኢየሱስ የቅርብ ዘመዳችን። አልሰማው። ምናችን? እስቲ የቅርብ ዘመዴ ነው ማለት ኢየሱስ በሉ። የቅርብ ዘመዴ ነው። አሁን ኢየሱስ መስቀል ላይ ሲሞት የሞተው በራሱ ኃጢአት አይደለም። የሞተው በእኛ ኃጢአት ነው። የሞተው የእኛን ኃጢአት ምን ለማድረግ ነው? ዕዳውን ለመክፈል። ከከፈለብን በኋላ ኢየሱስ በዋጋ ከገዛን በኋላ በደሙ የራሱ ካደረገን በኋላ አሁን ነፃ ነን። ከምን ነፃ ነን? ከኃጢአት ባርነት ነፃ ነን። ሄሎ እስኪ ነፃ ነን ይበል። ከኃጢአት ባርነት ምን ብለናል? ነፃ ወጥተናል። ኃጢአት እንደፈለገው ይገዛን ነበር። አሁን ግን ከኃጢአት ባርነት ምን ሆነናል? ነፃ ወጥተናል። ስለዚህ አሁን ጳውሎስ የክርስቶስ ኢየሱስ ባሪያ ሲል አንድ ነገር እያለን ነው። ቀድሞ የኃጢአት ባሮች ነበርን። አሁን ያንን የኃጢአቴን ዕዳ ምን ያደርጋል? የከፈለልኝ፣ ነፃ ያወጣኝ፣ ካስጨናቂው ቀዢ ካስጨናቂው ቀንበር ፈልቅቆ ያወጣኝ፣ ወደ ነፃነት ዓለም ያስገባኝ ኢየሱስ የሚባላል። እኔ የኢየሱስ ክርስቶስ ዳሎስ ነኝ። ወድጄ የምገዛ ዕዳ ኖሮብኝ አይደለም። ከኢየሱስ የተበደርኩት ኖሮብኝ አይደለም። ግን ፍቅሩ ማርኮኝ የምገዛ ባሪያ የሆንኩት ወድጄው ነው። ኧረ ሃሌሉያ! ወዶ አያችሁ ሲያስቀምጠው ራሱን እኔ ሐዋርያ ልሆን የተጠራሁት ግን እኔ ሐዋርያ ነኝ አልላችሁም። የክርስቶስ ኢየሱስ ባሪያ ነኝ። ምንድነው ባርነት ሲባል? ወዶ ተገዢ፣ ፈቅዶ ተገዢ፣ ወዶ ባሪያ የሆነ ጆሮውን ምን ያለ እስቲ የተበሰበን አየ። በእግዚአብሔር ቤት ውስጥ ልጅ ነው። በእግዚአብሔር ቤት ውስጥ ልክ ነው። በክርስቶስ ዳግመኛ በመወለድ አዲስ ፍጥረት ነው። ነገር ግን በእግዚአብሔር መንግስት ውስጥ ወዶ ዘማች ነው። እደግመዋለሁ። የእግዚአብሔርን ቤትና የእግዚአብሔርን መንግስት መለየት አለብን። የእግዚአብሔር ቤት በደንብ ስሙኝ፣ ሁላችን ሐዋርያ የሌለበት፣ ነቢይ የሌለበት፣ ሁሉም ሰው ልጅ የሆነበት የእግዚአብሔር ቤት ውስጥ ብልት ነን። አንደኛው ትልቅ፣ አንደኛው ትንሽ፣ አንደኛው ደካማ፣ አንደኛው ብርቱ የሚባል የለም። በእግዚአብሔር ቤት ውስጥ ሁላችን የተከፈለልን ዋጋ ኢየሱስ የሚባል ነው። ነውር የሌለበት፣ ኃጢአትን ያላደረገ፣ ከኃጢአት የተለየ ንጹህ ደም የፈሰሰልን በእግዚአብሔር ቤት ውስጥ ሁላችን ዋጋችን እኩል ነው። እደግመዋለሁ፣ ሁላችን ዋጋችን እኩል ነው። እስቲ እኩል ነው በለ። አየ በእግዚአብሔር ቤት ውስጥ አንደኛው ከአንደኛው አይበልጥም። በእግዚአብሔር ቤት ውስጥ በመወለድ ጥፍርም ብትሆን ቅንድብም ብትሆን በእግዚአብሔር ቤት ውስጥ እኩል የክርስቶስ የአካሉ ብልት ነህ። ኧረ እኔ ታች መቀመጥ አልፈልግም ብትልም ታችም ሆነ አካል ነህ፣ እችም ሆነ አካል ነህ። በእግዚአብሔር ቤት ውስጥ ልዩነት አልሰማውም። አሁን በእግዚአብሔር ቤት ውስጥ ምን የለም? ልዩነት የለም። በእግዚአብሔር መንግስት ውስጥ ግን ልዩነት አለ። አሁን በጥንቃቄ ስሙ። በእግዚአብሔር ቤት ውስጥ ሁላችን ልጆች ነን። በእግዚአብሔር ቤት ውስጥ ሁላችን የክርስቶስ መንፈስ ጠጥተናል። በእግዚአብሔር ቤት ውስጥ ሁላችን በክርስቶስ ብልቶች ሆነን ተገጣጥመን አንድ አካል ሰርተን በዚህ ምድር ላይ ተጽዕኖ ልንፈጥር ተጠርተናል። የሁላችን ራስ ኢየሱስ ነው። የምንሰማው የምንታዘዘው አንድ አለ፣ እሱም ኢየሱስ። የህይወታችን ምንድነው? ራስ ነው። ይሄ በእግዚአብሔር ምን ውስጥ ነው? ቤት ውስጥ ነው። በእግዚአብሔር መንግስት ውስጥ ግን የሥራ ድርሻ አለ፣ ክፍፍል አለ፣ የአገልግሎት ጥሪ አለ። አንደኛው ለአንደኛው ብልት መጋቢ ሆኖ አገልጋይ ሆኖ አጋዥ ሆኖ የሚሰራ። ይህንን ጳውሎስ ሲነግረን ሁሉ አይን ከሆነ ጆሮ ከየት ይመጣል ይላል። መስማት ከየት ይገኛል? ሁሉም ሰው አይን ከሆነ መስማት
ካልሰማን ደግሞ ብዙ ነገር ችግር ውስጥ እንወድቃለን። ስለዚህ ሁሉም ሰው በክርስቶስ ኢየሱስ ጆሮ አይደለም። በክርስቶስ ኢየሱስ ሁሉም ሰው አይን አይደለም። አይን ለብቻው አለ፣ ጆሮ ለብቻው አለ፣ ደግሞ ግንባር ለብቻው አለ፣ አካል ለብቻው አለ። እያንዳንዱ ብልት ግን ተገጣጥሞ አንድ አካል ይሰራል። ኦኬ አሁን አይን እኔ ከዚህ በኋላ ጆሮ መሆን ነው ፈልገው ቢል እና ከዚህ በኋላ እኔ በቃ መሮኛል አይን መሆን እስከ መቼ ለነሱ እያየው እስከ መቼ ለነሱ እየተመለከትኩ ነው ጆሮ ነው መሆነው ቢል እና ጆሮ አይን ጆሮ ቦታ ላይ ቢመጣስ የመጀመሪያ እንቅፋት ሲመታው የሚያገኘው ምን ነው? ጆሮ አይን ካልሆንኩ ብሎ መጥቷላ። ስለዚህ ባፍጢሙ ይደፋል። ሃሎ ሁላችንም የተሰጠን በእግዚአብሔር መንግስት ውስጥ የምንሰራው ፈንክሽን አለ። ሁሉም ሰው ድርሻ አለው። ያንተን ድርሻን ያልሆነውም የኔን ድርሻ እናንተ አትሆኑት። ሁላችን ግን በእግዚአብሔር መንግስት ውስጥ ምን አለን? ስራ አለን፣ የስልጣን ተዋረድ አለ፣ የአገልግሎት ዕጣ ክፍል አለ። ያንን እግዚአብሔር ቤት ውስጥ ማምጣት አይፈቀድም። ልድገመው። ለምሳሌ 12ቱም ነገድ ካህን ነው። በብሉይ ኪዳን 12ቱም ነገድ ምንድነው? ካህን ነው። ምንድነው ክህነት ብትሉት ለተቀረው የዓለም ህዝብ አንድ ሀገር እስራኤል 12ቱ ነገድ የካህን ህዝብ ናቸው። የንጉስ ካህናት ናቸው። ቅዱስ ህዝብ ናቸው። ለርስቱ የተለዩ ናቸው። እንዲያገለግሉት ለተቀረው ህዝብ በደንብ ስሙኝ። ለመላው ዓለም እግዚአብሔር እንደ ካህን የሚያገለግለው አንድ ሀገር እስራኤል ሙሉን ነው። አንድ ነገድ አይደለም። ከአንድ ካህን ሆኖ ለዓለም ከተጠራ ከአንድ ሀገር ውስጥ ግን አንድ ነገር ለብቻው ለተቀሩት 11 ነገዶች አገልጋይ ሆኖ ይሾማል። ሄሎ ያ አንዱ ነገድ ለተቀሪው ምንድነው? አገልጋያቸው ነው። ስለዚህ በስልጣን እኩል አይደሉም። ለምጽ ከያዘ የግድ ሄደህ ካህኑ አይቶ በቃ ንጹህ ነው ኃጢአተኛ ነው የሚለውን የሚያውጀው ኦቶሪቲው ላው ላይ ያለው ሌዊው ነው። አረኛ ባክና ሁላችንም ካህንን ብትል ትገባታለህ። በእግዚአብሔር አሰራር አንድ አይነት ምንድነው? አንድ ቤት ውስጥ ብንኖርም አንድ አይነት አሰራር ግን በሁላችንም የለውም። የተለያየ የአካል ብልት ነው። የተለያየ አሰራር አካልን ለመገንባት ነው። ልድገመው። አሰራር ምንን ለመገንባት? ለምሳሌ ኢየሱስ አይታችሁት ከሆነ ለምጻሞቹን ዳሶ ያነጻና ሂድና ራስህን ምን በል ለካህን አሳይ ይላል። ለምን? ኢየሱስ አይደል? አምላክ አይደል? እንደሱ በቃ ተፈውሳል። ዝም በላችሁ እነዚህ ድሮም የህግ አገልጋዮች አላለም። ሂድና ራስህን ለማን አሳይ? ለካህን አሳይ። ለምንድን ነው ለካህን ማሳየት ያለበት? እግዚአብሔር ኦርዴን እንዲያደርገው ያስቀመጠው እዛ ከተማ ላይ ለምጻምን ንጹህ እንዲል ያፉን ቃል አዋጁን እንዲሰማ የሾመው ሌዊን ነው፣ ኢየሱስን አይደለም። እደግመዋል። ለምሳሌ ከኢየሱስና ከዮሐንስ ማን ይበልጣል? ኢየሱስ ይበልጣል። ኦኬ ዮሐንስ ራሱ እኔ የጫማውን እንኳን ጠፍር ልፈታ የማይገባ ከኔ የሚልቀው ምን ይላል? ይመጣል ነው ያለው። ኢየሱስ ግን ወደ ማን ነው የመጣው? ወደ ዮሐንስ መጥቶ አጥምቀኝ አለው። አሁን ዮሐንስን ሄዶ አጥምቀኝ ሲል ኢየሱስ ትንሽ ሆነ ይመስላል፣ ግን አይደለም። ኢየሱስ ትንሽ ሆኖ ምናምን አይደለም። ዲቫይን ኦርደርን ያከብራል። መለኮታዊን ስርዓት ይከተላል። ቁጭ ብሎ አጥምቀኝ ሲለው ዮሐንስ ምን አለ? ኧረ አንተ ላይ ያለውን አኖይንቲንግ አላየኸውም ማለት ነው። እኔ እንደውም በአንተ ነው መጠመቅ ያለብኝ ሲለው ቆይ አለ። እኔም ጽድቅን መፈጸም አንተም ጽድቅን መፈጸም ይገባናል። እኔም አንተም ጽድቅን እንፈጽም ዘንድ ይገባናል። ምን ማለት ነው? ከኢየሱስ በፊት መንገድ እንዲጠርግ የተላከው ዮሐንስ ነው። ኦኬ ዮሐንስ ኦርዴንድ አድርጎ ካለቀቀው ኢየሱስ ፕሮሞት አይሆንም። እደግመዋለሁ። አለ ፊተኛ የተሾመ አለ። በሱ ምን መደረግ አለበት? ኦርዴንድ መደረግ አለበት። ስለዚህ ኢየሱስ ያውቃል ጽድቅን መፈጸም ይገባናልና አንተም ጽድቅን ፈጽም እኔም ጽድቅን። ስለዚህ ኢየሱስ መጠመቁ በዮሐንስ ጽድቅን መፈጸም ነው። ሄሎ ዮሐንስ ደግሞ ኢየሱስን ማጥመቁ ምንድነው? ጽድቅን። ስለዚህ እሺ ብሎ ዮሐንስ ልክ ማጥመቅ ሲጀምር ሰማይ ተከፈተ።
አየ ዲቫይን ኦርደር ለሚያከብር ሰው ሰማይ ይከፈትለት። እኔ የምወደው ልጅ እሱን ስሙት አለከስ ዮሐንስን አቆሙና ማጃጋት እስካሁን ዮሐንስን ሰምተህ ነበር። እስካሁን የተከተልከው የሆነ ሰውዬ ነበር። አሁን ግን ሰማይ ተከፈተ። ለምን? ዲቫይን ኦርደር። እባክህ ዝም በሉት አላለም ኢየሱስ። እኔ ነኝ እኮ ዋናው፣ ለእኔ ነው እኮ የሚመሰክረው አላለም። የእግዚአብሔርን ስርዓት ተከትሎ ነው የመጣው። ኦኬ ሁለታችንም ከእግዚአብሔር ነው የተላክነው፣ አንተም ማን ስለሆንክ ነው አላለም። እሱን ያከብረዋል፣ የላይኛውን ያከብረዋል፣ የሾመውን ያከብረዋል። አንተ ከኔ ትቀድማለህ፣ ኦርዴንድ ልታረገኝ ይገባል። እኔ ላንተ መገዛት ጽድቅን መፈጸም ነው። ባርነት አይደለም። ጽድቅን ምን ማድረግ? አየ በእግዚአብሔር መንግስት ውስጥ ልዩነት አለ። ልዩነታችን እኛ ላይ የተነገረው የመለኮት አሰራር በእያንዳንዳችን ላይ አሁን በደንብ ስም እንደ ቤተሰብ ሰው የፈለገው ሊልሽ ይችላል። እንደ እግዚአብሔር መንግስት ሰራተኛ ግን እንደፈለገው ማለት አይችልም። ምክንያቱም አንተ የተጠራህለት ሌላ አለ፣ የወከልከው ሌላ አለ፣ የራስ ቢዝነስ የለም። ሄሎ ያኔ የሚቆም መልስ የሚሆን አንድ አለ። አንተ ስራህ ምንድነው? የክርስቶስ ኢየሱስ ባሪያ። አይታችሁታል ጳውሎስ አሁን እኔ የኃጢአት ባሪያ አይደለሁም፣ ቀድሜ ግን የኃጢአት ባሪያ፣ አሁን ግን በፍቅር ነው ባሪያ የሆንኩት። ቀድሞ በኃጢአት በግድ ነው ባሪያ የሆንኩት፣ ተወልጄ ነው ባሪያ የሆንኩት። አሁን ግን ወድጄው ነው ባሪያ የሆንኩት። ለማን? ለኢየሱስ። ሁለተኛ ነፃ የወጣ ነው ከምን አይነት ባርነት እንደሆነ በደንብ ከሰይጣን ነው። ከራሱ ከሰይጣን። ልክ ነው ኃጢአት ምንጩ ዲያብሎስ ቢሆንም ግን መንግስት ደግሞ እንዳለው ቆላስይስ ምዕራፍ 1 ቁጥር 13 ላይ እንደ መንግስት ቆላስይስ ምዕራፍ 1 ቁጥር 13 እና 14 ምን ይላል? እርሱ ከጨለማ ስልጣን አዳነን። ከጨለማው ስልጣን ምን አለን? አዳነን። እሺ ቤዛነትንም እርሱንም የኃጢአትን ስርየት ወደ አገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገን? አፈለሰን። ኦኬ ሁለት ቋንቋ እዚህ ውስጥ አለው። አንደኛ ከጨለማው አገዛዝ ስልጣን ምን አደረገን? አዳነን። ድነናል። ከምን? ከሰይጣን መንግስት ድነናል። ከሰይጣን ከራሱ ከእጁ አምልጠናል። ሃሌሉያ። በፊት የት ነው የነበርነው? መንግስት ውስጥ። የት ነው የነበርነው? እጁ ውስጥ። ኤፌሶን መጽሐፍ ምዕራፍ 2 ምን ይላል? ቁጥር 1 ጀምሮ እንደዚህ ምን አይነት ባሪያ እንደነበርን ቁጥር 1 ጀምሮ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 ላይ ምን ይላል? በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው ምን? ለማይታዘዙ ልጆች ላይ አሁን ለሚሰራው አለቃ ለሚሰራው መንፈስ አለቃ እንደሆነ በአየርም ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ይላል። ይሄ በክርስቶስ ኢየሱስ ያላመኑ ሰዎች በማይታዘዙ ተብሎ የተቀመጠው መታዘዝ በአዲስ ኪዳን በኢየሱስ ማመን ነው። 613 ሕግ መፈጸም አይደለም። በብሉይ ኪዳን መታዘዝ 613ቱን ሕግ መፈጸም ነው። በአዲስ ኪዳን ግን መታዘዝ ኢየሱስ ክርስቶስን ማመን ነው። ደግመዋለሁ። ምዕራፍ 5 ላይ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል። አለመታዘዝ በአዲስ ኪዳን ለኢየሱስ ክርስቶስ አለመታዘዝ ነው። ሄሎ 613ቱን ሕግ መስቀል ላይ የፈጸመ አጠናቆ ተፈጸመ ብሎ ለጮኸው ለኢየሱስ አለመታዘዝ፣ እሱን አለማመን ነው አለመታዘዝ። የመታዘዝ ደግሞ በደንብ 613ቱን መፈጸም አይደለም፣ የፈጸመውን ማመን ነው መታዘዝ። ሻካታካስ እዚሁ ሮሜ መጽሐፍ ላይ ታዩ። ከእምነት ለሚገኝ መታዘዝ ከአሕዛብ ዘንድ ጠራ ዘንድ ነው የሚለው። ከእምነት የሚገኝ መታዘዛል ምን ማለት ነው? በግድ ሳይሆን፣ በሕግ ሳይሆን፣ በቀንበር ሳይሆን ያመናችሁት ኢየሱስ በእናንተ ውስጥ ሲኖር ሳታውቁት የምትታዘዙት የአዲስ ኪዳን ሕይወት አለ። አሁን በማይታዘዙ ልጆች ላይ ግን ምን አለ? አለቃ መንፈስ አለ። አየር ላይ ያለ አለቃ መንፈስ አለ። እሱ እንደ ፈቃዱ ይገዛችሁ፣ ያመላልሳችሁ፣ ይሰራባችሁ ነበር ይላል። ሰው
ሲፈጠር በዲያብሎስ መንግስት ውስጥ በጨለማ መንግስት ውስጥ ነው የተወለደው። የዲያብሎስ መንግስት አገዛዙ እኛን ሲገዛ ኃጢአትን ተገን አድርጎ ቢሆንም ግን ሰው በዲያብሎስ ቁጥጥር ስር እያለ ከኃጢአት ነፃ መውጣት አይችልም። የኛ ኢየሱስ እየሞተ ነው ያሸነፈው። እየፎከረ አይደለም፣ እየሞተ። የሰይጣን ብቸኛው መሳሪያ በሰው ልጅ ላይ ስልጣን ያለው የመግደል ስልጣን ያለው ዲያብሎስ ነው። ብቸኛ በሞት ላይ ስልጣን ያለው ሰውን የመግደል ስልጣን ያለው ከዘፍጥረት ጀምሮ እየገደለ ሰውን ይዞ የመጣው ሰውዬ የዲያብሎስ መንግስትና ገሳሱ ኢየሱስ እየሞተን ያስቆመው። ልድገመው። የመጨረሻው የዲያብሎስ አገዛዝ የሰው ልጅ መግደል ነው፣ ሲኦል መክተት ነው። የመጨረሻውን ስልጣኑን ደግሞ ኢየሱስ ላይ ተጠቀመበትና ኢየሱስ እስከ ሲኦል ድረስ ወረደ። በሶስተኛው ቀን ከሞት ተነሳ። የመጨረሻውን ስልጣን ገፈፈና የሞትን ጣር አጠፋና በአብ ክብር ከሙታን ተነሳና የሞትና የሲኦል መክፈቻ በእጁ የያዘ ኢየሱስ አለ። ሃሌሉያ። አሁን ያለነው ያመንን ሁላችን በዚህ ሞትን ድል በነሳ ዲያብሎስን ድል በነሳ የሲኦልና የሞት መክፈቻ በእጁ በያዘ በኢየሱስ እጅ ውስጥ ነን። ሰይጣንን ይሁት እገላታለሁ፣ እወዳታለሁ፣ አሳድጊያታለሁ ብሎ መጨረሻው ምንድነው? በቃ ሌላ ምንም እኮ እንትን የለው። የመጨረሻ የፍቅሩ ጥግ መግደል ነው። ኢየሱስ ደግሞ የፍቅሩ ጥግ መግደል ሳይሆን ላንተ መሞት። ኧረ ሃሌሉያ። አየ እዚህ ጥግ ድረስ የሚጠላ ዲያብሎስ በሞት ይዞ የሚሄደው ሰፈር ላይ ገብቶ ነፃ ያወጣ አንድ አለ ዛሬ በህይወታችን ላይ ንጉስ የሆነ። ስለዚህ ከዲያብሎስ አገዛዝ ነፃ ስለወጣው አለ ጳውሎስ ወዶ ሰማሽ ነኝ፣ ለዚህኛው ንጉስ ወድጄ ነው የምገዛው፣ ዳሎስ ሆኜ ነው የምገዛው፣ ተበስቼለት ነው የምገዛው። ኧረ ሃሌሉያ። እስቲ ወድጄ በሉኝ ለኢየሱስ እገዛለሁ፣ ምክንያቱም ከሞትና ከሲኦል አድኖኛል። የዲያብሎስ ፍቅር ሲገለጥ ሰውን ይገላል። የእግዚአብሔር ፍቅር ሲገለጥ ሰውን ለማዳን ይሞታል። ኢየሱስ ላንተ ሞቶ ነው ፍቅሩን የገለጠው። ዲያብሎስ አንተን ገሎ ነው ፍቅሩን የገለጠው። ሄሎ የሆነ ነገር ጎደለብኝ ብሎ እኮ ገላታለሁ ይላል። የመጨረሻ እኮ የፍቅሩ ጥግ ማለት ነው። ለምን እንደሆነ ስሙኝ። የወደቀ መልአክ ነው። የወደቁ መላእክቶች ደግሞ ኢቭን የተቀደሰውን የእግዚአብሔርን የሙሴን ሕግ እንኳን አስፈጻሚዎች እነሱ ናቸው፣ ኤጀንቶች። ሕግ ይሰጡሃል። እሺ ብትል ብትታዘዝ ነው። እምቢ ካልክስ ሰይፍ ይበላል። እምቢ ካልክስ ተምችና ኩኩባ ይበላል። የነሱ ስራ ምንድነው? ሕጉን ማስፈጸም ነው። የወደቀው ማጅሬ ስራው ምንድነው? ሕግ ይሰጣል። እኔም የምፈልገው እንደዚህ እንትን ምንድነው ገብስማ ዶሮ ነው ካለ አይገቡ ገብት ማምነ የጅብ ጭራ እፈልጋለሁ ካለ ማምጣት ነው ያለህ አማራጭ። አይገቡ ካላመጣህስ ማስፈጸም ስራው ነው። አይታዘዝም ብሎ በመግደል በቃ ኢንጆይ ያደርጋል። ደም በማፍሰስ ኢንጆይ ያደርጋል። አደጋ በመፍጠር ኢንጆይ ያደርጋል። የታባቱ እኔ ነኝ ያጋጨሁት በማለት ኢንጆይ ያደርጋል። ሚስናናው በሰው ስቃይ ነው። ይሄ ባሪያ አርጎኛን ይገዛ ነበር። አንተ እየሰማችሁ ይገዛን ነበር። ከዲያብሎስ አገዛዝ ከጨለማው አገዛዝ ምን አደረገን? ጩና አዳነ ይበልሽ። አየ አዳነንና ተወን አይደለም የሚለው ወደ ፍቅሩ ልጅ መንግስት፣ ወደ ሌላ አገዛዝ በፍቅር ወደምንኖርበት መንግስት አፈለሰን። አሁን ወዴት ፈልሳል? ወደ እግዚአብሔር ፍቅር። እዛ አሁን ያለበት መንግስት ውስጥ እንዴት ነው የምትገዛው? በፍቅር። ጳውሎስ ለምንድን ነው ባሪያ ብሎ የጠራው ራስን? ከጨካኙ፣ ከአውሬው፣ ከተናጣቂው፣ ሲኦል ከሚከተው ግንባሩን ብሎ ስልጣን ያለውን ስልጣኑን ገፎ ያዳነኝ እሱ ነው። አሁን በፍቅር ኑር ብሎኛል። በነፃነት ኑር ብሎኛል። ከዚህ የሚሻል ጌታ የለኝም። ወድጄ እገዛለታለሁ። ወደ ሊል ከዚህ ወዲህ አለ ከጨለማ አገዛዝ ምን አለን? እስኪ ድኛለሁ በል። አየ የዳንከው ከኖርማል አገዛዝ አይደለም።
ለምሳሌ አሁን እዚህ ኢትዮጵያ ውስጥ በጣም በሚያስደንቅ ሁኔታ የኬንያ መንግስት አይገዛም። ሄሎ ደግመዋል። ኬንያ እዚህ ምድር ላይ መታ ታክስ ክፈል አትልም። ለምን? ኢትዮጵያ ውስጥ ያለው አገዛዝ ሌላ ነው። ኬንያ ውስጥ ያለውስ ሌላ ነው። አንድ የኬንያ ዜጋ ወደ ኢትዮጵያ ከገባባት ሰዓት ጀምሮ ኬንያዊ አይደለም። የሚተዳደረው የሚገዛው የሚኖረው ኢትዮጵያ ውስጥ ባለ አገዛዝ። አንተ ደሞመንት ከጨለማው አገዛዝ በወጣ ጊዜ ወደ ፍቅሩ ልጅ መንግስት የገባ ሰዓት ላይ የዲያብሎስ አገዛዝ ተቋርጧል። የጨለማው አገዛዝ ተቋርጧል። የፍቅሩ ልጅ መንግስት አንተን ይገዛል። ኢየሱስ ስሙ ይባረክ። አሁን እዚህ መካከል ድንገት አንዳንድ ሰው አምሮ ትንሽ ወሰድ የሚያደርገው ሰው ካልሆነ በስተቀር ድንገት አንዳንድ ሰው ወይኔ ልተኩስብኝ ነው ኬንያ እያነጣጠረች ነው ቢል ምንድነው የምትለው? ለምን ሳቃችሁ? ወይኔ ይሄው ተኩሰች መታች ወይኔ ቢል ትስቃለህ። ምክንያቱም አንድን ግለሰብ ጸብ የላትም። እተኩሳለሁ ካለች ጸቧ ከማን ጋር ነው? ከሀገር መንግስት ጋር። አልሰማ አንዳንድ ጴንጤውን ተደብቅ ወይኔ አማረተብኝ ምናምን ይላል። ብራዘር ካንተ ጋር ጉዳይ የለውም። አንድ ጉዳይ አለ። የምትኖርበት መንግስት፣ የምትተዳደርበት መንግስት የፍቅሩ ልጅ መንግስት። ሄሎ ምን አታገለ? አንተ እኮ ብቻህን ከመንግስት ጋር እኮ አትችልም። አንተ የሚገዛ መንግስት አለ፣ የሚገዛ ንጉስ አለ፣ ትእዛዝ የሚሰጥ ንጉስ አለ። ኢየሱስ ይባላል። ሲኦል ቀብሮት የወጣ ነው። መክፈቻውን ተቀብሎት የወጣ ነው። በአንተ ላይ ስልጣን ያለው እሱ ብቻ። ኧረ ሃሌሉያ! አይገዛኝም በለኝ። በእኔ ላይ በሉኝ። ብቸኛ ባለስልጣን ኢየሱስ ነው። አየህ፣ እርግጠኛ ነህ ኬንያ እንደማትተኩስብህ። ዛሬ እነግርሃለሁ፣ እርግጠኛ ሁን። በህንድ ውቅያኖስ ውስጥ ቁጭ ብሎ የሚያሟርተው አይደለም ሊተኩስ አያይህም። ለምን? ቅጥር አለ፣ የደም ቅጥር አለ፣ የመንፈስ ቅጥር አለ፣ የህይወት ክልል ድንበር አልፎ መምጣት አይችልም። ኧረ ሃሌሉያ! እስኪ አይችልም በላይ። ይኸውልህ ኢትዮጵያ ውስጥ ሆነ ተደናቅፈ ብትወድቅ ኬንያ ሆኖ ማለት ነው ተደናቅፏል እገለዋለሁ ይላል። መብት ነው። ብትደናቀፍ ኢትዮጵያ ውስጥ፣ ብትከረበት ኢትዮጵያ ውስጥ፣ ብትዘል ኢትዮጵያ ውስጥ። እደግመዋለሁ፣ ተደናቅፈ ኃጢአት ሰርተ ብትወድቅ ኢየሱስ ውስጥ። የኬንያ መንግስት እንደማይከስ የጨለማ አገዛዝ መጣ። አንተ እንዲያርገ መጣ ሲል ቸርች ምን አገባ? እኛ ያለነው ክልላችን ውስጥ እንዲህ አይነት ወሬ ምን አገባ? ንጉስ ያለ የኔ ንጉስ የሚገዛው በፍቅር ነው። ላግኝ ሲጥ ነው ማረገ እያለ አይደለም፣ አቅፎ እያሻሸ ፍቅሩን የልቡን ትርታ እያጋባብ ለኃጢአት ሽባ ያረጋል ልጅ፣ ለሌላ ነገር ሽባ ያረጋል ልጅ። አፈሙስ ደግ ነው የሚገዛ መንግስት እስቲ የለኝም በለ። አዎ ብልጥ መሆን አለብህ። ሌባው ሊያርድ ሊሰርቅ ሊጠፋ እንጂ ስለሌላ አይመጣም። ሌባው ደግሞ የሚሰራው በትምህርት ነው፣ ተደብቆ ፊት ለፊት አይመጣም። ትምህርት ያስተምራል። እኔ ከህዝቦች ሁሉ ተለይቼ የተባረኩ ነኝ፣ ማድረግ የማልችለው አንዳች ነገር የለኝም ይላል። ትዝ ይላችኋል ከመስቀል በፊት እኮ ኢየሱስን እኮ ቸከርበ ይኸውልህ ይሄ የዓለምን ክብራቸውን ዝናቸውን ምናምን አሳየውና ወድቀ ብትሰግድልኝ ይሄ ሁሉ ለእኔ ተሰጥቶኛል እኮ ነው ያለው። ኢየሱስ ከሞት ሲነሳ ተሰጥቶኛል ያለውን ገፈፈውና ኔፕነህ አለው። አሁን ኔፕናልን አየህ፣ ግርማ የተሰጥ ካለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይ የገባ የትንሣኤው ኢየሱስ እሱ ነው። መጣና እንደዚህ አለ፣ በላይ በሰማይ በታች በምድር ከምድር በታች እንኳን ስልጣን ሁሉ ለእኔ ተሰጠኝ። አሁን ሂድ ብሎ የላከ እስከ ዓለም ፍጻሜ አብሬህ ነኝ ያለ በላይ በሰማይ ቢሆን የሚተካከለ የሌለ፣ በታች በምድር የሌለ፣ ከምድር በታች ሲሆን የሌለ ከሁሉ በላይ ባለስልጣን ከአንተ ጋር ያለው ከሁሉ ይበልጣል። አሁን ይሄ ታድጎ አውጥቶ ለኢየሱስ እዘንጣለሁ ብትል አትችልም። ወዶ ዘማች
ጆሮን የተበሳ የፍቅር ባሪያ ማን ነው ከተባለ አንደኛ እስኪ እኔ በኔ ሌላ አይደለም። የፍቅር ዘማች ወዶ በፍቅር ለኢየሱስ የሚገዛ ዳሎስ ይወዶ ለእግዚአብሔር መንግስት እሺ ብሎ የሚታዘዝ ዳሎስ ያ ሰው እኔ እናንተ ነን። ለምን የተደረገልን ከቤቱ እንዳንወጣ በፍቅር እንድንኖር ግድ ይላል። አሜን። አሁን በደም ብዙ ባሪያ ከሌላ ባሪያ ነፃ የሚያወጣ ሊያተርፍብህ ነው። ኢየሱስ ግን የከፈለብህ ሊያተርፍህ ነው። ሊያተርፍብህ አይደለም፣ ሊያተርፍህ ነው። ሶስተኛ ነፃ የወጣ ነው። ሶስተኛ ከሙሴ ሕግ የሙሴ ሕግ ባልታዘዝከውና ባልፈጸምከው ቁጥር ሰዎችን ይገዛል፣ ባሪያ ያደርጋል። ይሄ በዋነኝነት እስራኤላውያንን የሚመለከት ቢሆንም ግን ደግሞ በሕግ ተገን አድርጎ የሚፈጸመው ማንኛውም ነገር ለተቀሪው ዓለም አፍ ሁሉ ይዘጋ ዘንድ ምላስም ሁሉ ዓለም ሁሉ ከእግዚአብሔር አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች እንደሆነ ይታወቅ ዘንድ ነው ስለሚል ሌላኛው እኛ ነፃ የወጣ ነው ከሙሴ አገዛዝ ነው፣ ከሕግ አገዛዝ ነው። ቆላስይስ መጽሐፍ ምዕራፍ 2 ላይ ብዙ ጊዜ ይሄንን ለሰይጣን ብዙ ሰዎች ጠቅሰውታል። ክፍሉን ግን በጥንቃቄ ስሙት። ቁጥር 13 ጀምሮ 13 ስሙት። እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ይሄ ማለት አህዛብ ነው፣ ያልተገረዙ ሙታን የነበረው። እሺ ከእርሱ ጋር ሕይወትን ሰጣችሁ። ከእርሱ ጋር ምንን ሰጣችሁ? ሕይወትን ሰጣችሁ። እሺ በበደላችሁም ሁሉ ይቅር አላችሁ። በደላችሁንም ሁሉ ይቅር አላችሁ። እሺ በእኛ ላይ የነበረውን ኦኬ ቋንቋውን በደንብ ተከተሉ። እናንተ ባለመገረዝ ሙታን ነበራችሁ። በደላችሁን ሁሉ ምን አላችሁ? ይቅር አላችሁ። አሁን እንደዚህ ይቅር አላችሁ ካልኩኝ ምን እያልኩ ነው? እኔ አይደለሁም እያወራ ያለሁት፣ ስለ ሌላ አካል እያወራሁ ነው። ባለመገረዝ ሙታን ነበራችሁ፣ እግዚአብሔር ግን በደል ይቅር አላችሁ። ስጋችሁን ባለመገረዝ ሙታን ነበራችሁ፣ እግዚአብሔር በስመ አብ የሚገርም ይቅር አላችሁ አለና ቀጥሎ እኛና እናንተ ትለያያላችሁ። ልክ ነኝ? ኦኬ። በእኛ ላይ አይሁድ፣ እናንተ ባለመገረዝ አህዛብ፣ በእኛ ላይ አይሁድ። እሺ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን በትእዛዛት ምን ያለ የተጻፈውን የዕዳ ጽሕፈት የምን ጽሕፈት? ስሙ ይባረክ። የዕዳ ጽሕፈት አለ። ልክ ስትሰርቅ ሰረቀ ተብሎ የሚመዘገብ ይህንን ከግሪክ ካልቸር ጋር ነው እንትን ያደረገው። የግሪኮች ካልቸር ምንድነው የሚያደርጉት? ብራና አለ። ብራና ላይ በደም ነው የሚጻፈው። ለምሳሌ ጥላሁን ቢሰርቅ ሰረቀ ተብሎ በጥላሁን ስም የሰረቀው ዕዳ ይጻፋል። ብራና ውድ ስለሆነ ቶሎ ስለማይገኝ ይጻፋል። ከዛ የሰረቀውን ቢመልስ ቢከፍል ልክ የከፈለ ጊዜ ሃሌሉያ ከፈለ በቃ ሌላ መዝገብ አምጡ አይደለም የሚባለው። ልክ ሲከፍል ደም ነው በጨርቅ ተደርጎ ይታጠብና ብራናው የዕዳው ጽሕፈት እንዳይታይ ከላው ላይ ይለቃል። ብራናው ለሌላ ዕዳ መመዝገቢያ ይሆናል። እንደሱ ነው የሚጠቀሙት። ይችን እነሱ የሚያውቋትን ጭንቅላታቸው ውስጥ ያለችውን ፒክ አረገና ጳውሎስ ሲጻረረን ሲቃወመን የነበረውን የዕዳ ጽሕፈት ደመሰሰው። ምን አደረገው? ደመሰሰው። ልክ ይሄ ብራናው ታጥቦ ዕዳ እንደማይመዘግብ ንጹህ እንደሚሆን በእኔና በእናንተ ላይ አለ ጳውሎስ እንትን አርጓል ብሎ የተመዘገበበት ነበር አለ። የዕዳ ጽሕፈት ግን ምን የሚያደርገን ነው አለ? ሲቃወመንና ሲጻረረን የነበረ። አትስረቅ ይላል ግን ሌባ ነህ። አታመንዝር ይላል ግን ደግሞ አትችልም። ሁል ጊዜ የታባክ እያለ ዕዳውን ጽፎ ይመዘግብ ነበር። መጣ ኢየሱሴ ምን አደረገን አለ? እርሱንም በመስቀል ጠርቆ ደመሰሰ። የመጀመሪያ ከዕዳ ጽሕፈት ምን አደረገን? ደመሰሰና ከዛስ እርሱንም ብራናውን ጨምሮ ወስዶ በመስቀል ምን አድርጎ? ጠርቆ ከመንገድ አስወግዶታል።
አንዳንድ ሰው እኔ ድሮ በዓለም እያለሁ ይገርምሃል መጥፎ ሰው ነበርኩ። በጣም ለያዥ ለገራዥ አስቸጋሪ ሰው ነበርኩ። እና ይገርምሃል ዛሬ ጌታ ካገኘው በኋላ ያኔ በዓለም እያለ የሰራሁት ኃጢአት ዋጋ እያስከፈለኝ ነው። እውነትሽን ነው። ጠርቆ ከመንገድ ምን አለው ነው የሚለው። እኔ አንተ ጋር ምን ይራጋል? ተወግዷል እኮ። ሄሎ ሃይማኖት ግን ምን ይላል? ብራዘር በዓለም ቀርቶ ጌታ ቤት ሆነህ እንኳን የሰራኸውን ረስቶታል። ወይኔ ጉዴ! ዋጃታ ካራባራኒ ባይዘው በኋላ መጣበታል። ኢትዮጵያ ውስጥ በጣም ማመን የሚከብደን ኃጢአታችን ይቅር መባሉን ነው። በጣም የምናምነው ደግሞ ሰይጣን ከኛ ጋር መሆኑን ነው። የተገላቢጦሽ አንተ ደግሞ ወንጌል ታምናለህ የሚባለው ሰይጣን ተሸንፏል ስትል አይደለም። ልጆች ወይ ብሎ ልጅ መጀመሪያ የሚያውቀው ኃጢአታችሁ ይቅር ስለተባለ ልጅ የመጀመሪያ የሚያውቀው ምንድነው? ወደ ሰይጣን ከፍ የምትለው እኮ ከኃጢአት ስታልፍ ነው። እሺ ትችዋለሁ። ያ ሲቃወመን ሲጻረረን የነበረውን የዕዳ ጽሕፈት በመስቀል ጠርቆ ከመንገድ ምን ብሎታል? እስኪ ተወግዷል በሬ። አየህ የለም አንተን የሚቃወም ሕግ አሁን የለም። የሚጻረር ሕግ የለም። አሁን የሚያሳድድ ሕግ የለም። አሁን ምን ብሏል አለ? ዕዳው ተደምስሷል። በመንገድ ደግሞ ተጠርቆ እርሱንም ከመንገድ ምን አደረገው? አስወግዶታል። እሺ ስለዚህ አለቅነትና ስልጣናትን ይቺን ነው የምፈልገው። ምንና ምን? አለቅነትና ስልጣናት። አሁን አለቅነትና ስልጣናት አንዳንድ ሰው ዥው ብሎ የሚሄደው የት ነው? የዲያብሎስ አገዛዝ ውስጥ። ማን ይዳለ? የሚያወራው ስለምንድን ነው? ስለ የኃጢአት ደምን ስለማድረግ ስለመደምሰሱ። ኦኬ ያንን ደግሞ በትእዛዛት የተጻፈ የዕዳ ጽሕፈት ያለው የሙሴ ሕግ አለ። የሙሴ ሕግን ደግሞ የሚያስፈጽሙት እነማን ናቸው? አለቆችና ስልጣናት። ማቴዎስ ወንጌል ምዕራፍ 23 ሄዳችሁ አንብቡ። በሙሴ ወንበር ላይ ተቀምጠው ያዛሉ። ማን ላይ ተቀምጠው? የሙሴ ወንበር ላይ ተቀምጠው ምን ይላል? አትስረቅ ይሉሃል፣ ግን እነሱ ሌቦች ናቸው። የሚያዟችሁን አድርጉት አለ ኢየሱስ። የሚያደርጉትን ግን አታድርጉ። ያዛሉ ግን አያደርጉትም አለ። እነሱ የራሳቸውንም የኑሮ ዘይቤ የላቸውም፣ ግን ማን ላይ ተቀምጠዋል ነው ያለን? የሙሴ ወንበር ላይ። ሙሴ እኮ ወንበር የለውም። የሙሴ ወንበሩ እኮ የተቀበለው ሕግና ትእዛዙ ነው። አሁን እሱ ላይ ቆመው ነው የሚያዙት አለ። ኢየሱስንም የፈቱት እኮ ሙሴ እንዲህ ብሎናል አንተ ምን ትላለህ እያሉ ነው። ያዛሉ። ኦኬ እሱን የሚያዙበትን የሙሴን ወንበሩን፣ ሕጉን፣ ስርዓቱን፣ ጽሕፈቱን ጠርቆ ከመንገድ አስወገደው። ምን ማለት ነው? ሻረው ማለት አይደለም። ኢየሱስ ፈጸመውና አሰናበተው። ከዚህ በኋላ ሕጉ እኔ ነኝ አለ። አሁን የሙሴ ሕግ በእግዚአብሔር መተዳደሪያ ደንብ ሆኖ ለሰው የተሰጠ አይደለም። በሰው ዘንድ መተዳደሪያ ደንብ ሆኖ ከእግዚአብሔር የተሰጠው አንድያ ልጁ ነው። አሁን በሙሴ ሕግ እመጣለሁ ብትል አያውቅም። አሰራር ቀይሯል እግዚአብሔር። ሄሎ ያንን ከመንገድ ምን ብሎታል አለን? አስወገደው። ልክ ሲያስወግደው ማዕረጋቸው፣ ስልጣናቸው፣ ኃይላቸው ያ ሕግ ነበር። ያንን ሲወስድባቸው አለቆችና ስልጣናት ምን ሆኑ? ቀጥል ገፎ ምን አረጋቸው? ማዕረጋቸውን፣ ስልጣናቸውን፣ የማስፈጸም ጉልበታቸውን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። በግልጥ ምን አላቸው? የፈረዱት በኢየሱስ ላይ እነማን ናቸው? አይሁድ አይደሉም። አለቆችና ስልጣናት በሙሴ ወንበር ላይ ቁጭ ብለው የሚያዙ 72 የእስራኤል ሰንሃድሬ የሚባለው ጉባኤ አንዱ ዓለም ከሚጠፋ ይሄ ሰውዬ ይጥፋ ብለው የበየኑት ውሳኔ ያስተን የካህናት አለቆች ናቸው። እነሱን አለ ያንን ማዕረጋቸውን ገፈፈው። በምን ገፈፈው? ስልጣናቸውን ተጠቅመው አላሳልፈው ሰጥተውታል። ስልጣናቸውን ተጠቅመው ሰቅለውታል። ስልጣናቸውን ተጠቅመው ለሞት ፍርድ ተሰጥቷል። ኢየሱስ ከሞት ሲነሳ አሁን አይሁዳዊ አይደለም። የሙሴ ሕግ ላይ የሚያዙት ሌዋውያን ስልጣናት አለቆች አይገዙትም። እሱ አዲስ ፍጥረት ሆኗል። አሁን ከሞት የተነሳ የትንሣኤ ዓለም ላይ የገባ ነው። ስለዚህ አለቆችና ስልጣናትን ምን ብሎ ገፎ በእርሱ እያዞረ በግልጥ አሁን ባዶ ነሽ እያለ
ከሞት ተነስተው በምንድን ያሳያቸው? በእያንዳንዱ በትንሣኤው መንፈስ ደቀ መዛሙርት ላይ ገባና እናንተ የሰቀላችሁትን ማለት ጀመሩ። ራቁታቸውን መሆናቸውን አሳያቸው። ሁለተኛ በማን ስም ነው የምታገለግሉት? ከሰማይ እኮ መንፈስ ቅዱስ መጥቷል። እኛን ግረፉን እንጂ ልናቆም አንችልም። አሁን እናንተ ነው ሰላም የምንለው። በፊትስ ኧረ ካህን ነው እያለ የሚሽቆጠቆጠው እነ ጴጥሮስ ሁሉ ጋር እስኪ ንገሩኝ፣ ፍርድ ከእናንተ ልስማ። እናንተን እሺ ልበል ወይስ እግዚአብሔር እሺ ልበል? በካህናት አለቆች ፊት ለምን ገፈፋ? ስልጣናቸው እንዳይሰማ አድርጎ ከሰማይ የሱን ስልጣን በመንፈስ ቅዱስ አማኞች ውስጥ ከተተና ማንም በሱ ላይ ስልጣን የሌለው መሆኑን እርቃናቸው መሆናቸውን አሳያቸው። ከዛስ እንግዲህ ስለተገፈፉ በመብል ወይም በመጠጥ ወይም ስለ በዓል ስለ ወር መባቻ ስለ ሰንበት ማንም አይፍረድባችሁ። ቆይ ይሄኛው የት ነው ያለው? በዓል፣ ሰንበት፣ ወር መባቻ የት ነው ያሉት? የሙሴ ሕግ ውስጥ አይደል? ይሄን የሚያስፈጽሙት እነማን ናቸው? አሁን ደግሞ ጳውሎስ ምን እያለ ተገፈዋል፣ ራቁታቸውን ናቸው። ስለዚህ ማንም ሰው ሰንበት አላከበርክም፣ ወር መባቻ አላከበርክም፣ እንዲና እንዲያ አላረክም ብሎ እንዳይፈርድብህ። ለምን? እነዚህ ሁሉ ምን ብለዋል? ተገፈዋል። ቀጥልኝ ስሙት። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና። ሊመጡ ያለው ነገሮች ምንድናቸው? ጥላ ናቸውና። አካል ግን የክርስቶስ ነው። አካሉ ግን ስለዚህ አሁን ጥላው ምን ብሏል ነው እያለን ያለው። ስለዚህ ኢየሱስ ከምንድን ነው የዋጀን? ከእንደዚህ አይነት አትንካ አትቅመስ ከሚል በስልጣን ከሚገዛ ከሃይማኖታዊ አባት ከሃይማኖታዊ ኪዳን ፈቶ አውጥቶ የፍቅር ባሪያ አድርጓል። ስለዚህ ጳውሎስ ምን ይላል? እኛ ለኢየሱስ ዘናጭ አገልጋይ ነኝ አይልም። ሜጀር ዋን አይልም። ምንድን ነው የሚለው? የክርስቶስ ኢየሱስ ምን እንዴት ባሪያ ብለህ ትጠራለህ ሲል፣ አይ እኔ አውቀዋለሁ ባርነት ኃጢአት እንዴት ባሪያ እንደሚያደርግ እኔ አውቀዋለሁ። የሙሴን ሕግ መፈጸም አቅቶ እንዴት እንደተሰቃየው እኔ አውቀዋለሁ። በዲያብሎስ በጨለማው አገዛዙ ውስጥ እንዴት እንደኖርኩኝ እኔ አውቀዋለሁ። ከዚህ ሁሉ ሆኖ ፈቶ ነፃ ያወጣኝንማ ስላስገደደኝ አይደለም፣ ወድጄ ፈቅጄ የኢየሱስ ክርስቶስ ባሪያ ነኝ። እስኪ ፈቅጄ በለኝ፣ ወድጄ የኢየሱስ ክርስቶስ ባሪያ ነኝ። ኦኬ፣ ይሄ ዳሎስ የሚለውን 6 ትርጉም ብቻ ጻፉና ልጨርስ። 6 ይሄ ባሪያ። ኦኬ፣ ባሪያ ነን ብለናል፣ ወደን ባሪያ ነን ብለናል። ግን ባርነት ምንድን ነው? አንደኛ ባሪያ ማለት የራሱ ፈቃድ የሌለው ሙሉ ለሙሉ ለጌታው የሚገዛ ማለት ነው። ባሪያ የራሱ ፈቃድ የሌለው ሙሉ ለሙሉ ለጌታው የሚገዛ ማለት ነው። ዝም ብሎ ባሪያ ነኝ የሚል ፉከራ ሳይሆን በደንብ ሙሉ ለሙሉ የራሱ ፈቃድ የሌለው የራሱ ምንም አይነት ነፃ ፈቃድ የሌለው ሙሉ ለሙሉ ለጌታው ምን የሚያደርግ የሚገዛ ሰው እሱ ባሪያ ይባላል። ሁለተኛ ባሪያ የእረፍት ፈቃድ የሌለው ነው። የእረፍት ፈቃድ ከጌታው ፈቃድ የማይሰጠው ማለት ለምሳሌ አንዳንድ ሰውን የዓመት ረፍት አለ አይደል? መስሪያ ቤት የዓመት ረፍት ብለህ ትጠይቃለህ። ኢየሱስ ጋር የዓመት ረፍት የለም። ባሪያ ስትሆን የዓመት ረፍት የለም። የወር ምናምን ረፍት 6 ቀን ሰርተናል እንዴ እሑድማ ሰንበት ነው ምናምን ማለት አችልም። ለኢየሱስ 24 ሰዓት የፍቅር ባሪያ ስለሆን የረፍት ጊዜ የለ። እስቲ የለኝም በል። ይችን ሳትይዙ ብትሄዱ አሁን ከኢየሱስ ምንድነው ከዲያብሎስ ነፃ ወጥቻለሁ ብቻ ብለን አይሆንም። ይችኛዋ ማሰሪያ ልጓሟ ነች። ስለዚህ ኢየሱስ ጋር ጌታዊ አሁን ደብሮኛል እባክህ በቤት መቀመጥ እችላለሁ አጅነ ተነሳና ሄድ ካለ እሱ ብቸኛ ጌታ ነው። ብቸኛ ምንድነው? ሃሌሉያ። ባሪያ ሁለተኛ ስሙኝ፣ ባሪያ ከጌታው የረፍት ፈቃድ የሌለው ማለት ነው። የረፍት ፈቃድ የሌለው ከመስሪያ ቤት ትችላላችሁ፣ ከኢየሱስ ግን አይቻልም።
አንዳንድ ሰው አሁን ምን ይላል? እኔ እባክህ ትንሽ ዓለም ናፍቃኛለች፣ እስቲ ጎብኘት አድርገህ ብሬክ ታይም ነው ምናምን ብሎ የሚወጣ ሰው ልዩ ምልክቱ ምንድነው? ለኢየሱስ ባሪያ አለመሆኑን ነው የሚያሳየው እንጂ ባሪያ የሆነ ሰው ነፃ እንትን የለውም፣ የረፍት ፈቃድ የለውም፣ ለመጠጥ ፈቃድ የለውም፣ ለማጨስ ፈቃድ የለውም፣ ለክፉ ነገር ለኃጢአት ፈቃድ የለውም። ሄሎ ሶስተኛ ባሪያ ጌታውን ከማስተዋወቅ ውጪ ዓላማም ራእይም የሌለው ነው። ወይ ጌትዬ ነው የሚለው ወሬ ሁሉ ምንድነው? ወይ ጌትዬ ነው። ባሪያ ጌታውን ከማስተዋወቅ ፕሮሞት ከማድረግ ስለ ጌታው ከማውራት ውጪ ሌላ ራእይም ግብም የሌለው ነው። ባሪያ ስለሚገዛው ንጉሥ፣ ምክንያቱም የፍቅር ባሪያ ነው። ስለሚገዛው ስለ ጌታው ጌታውን ከማውራት፣ ጌታውን ከመተረክ፣ ጌታውን ከማወቅ፣ ጌታውን ከመሰብከክ ለጌታው ከጌታው ውጪ ራእይ የለውም እና በየትኛውም ቦታ ላይ ሲመጣ በጣም ምርጥ ሰው የሚባል እንኳን ቢሆን አይ እኔ እኮ ጾም ጸሎቴ ነው ማይል ጌትዬ እኮ ነው እያለ ጌታውን ብቻ ምንም ያደርግ የሚያደምቅ ወገዶቼ፣ እንደዚህ አይነት ቅባት ግሪክኛ ካልቻላችሁ አታውቁ እማይል አንዳንድ ቃላቶችን እኛ በግሪኩ ምናምን ብሎ ፕሮሰስ የማያደርግ ንግግር ሁሉ ምንድነው? ከኔ የሆነ አንዳች ነገር የለም ጌታዬ እኮ ነው። ወይኔ አንተ የመጨረሻ እኮ እንዴት አርገ እንዴት ነው የገባህ እንደዚህ ሲባል እንዴ መሰለ እኔ ሳጠና እለያለሁ። አጠናኔ እንደ ሰው አይደለም አይልም። በእርሱ ነው። ኧረ እባክህ አዎ በእርሱ ነው። እስቲ መንገዱን ንገረኝ። እርሱ ነው መንገዱ። ሁሌ መድረክ ላይ አውጣው፣ በካፌ ወሰደው፣ በሰፈር ይግባ፣ ንግግሩ ሁሉ ያ በህይወቱ ላይ ጌታ ሆኖ የነገሰበት ኢየሱስ ብቻ የሚያስተዋውቅ ከዚህ ውጪ ራእይ የሌለው። አንዳንዱ በጌታው ስም ጌታ ነው ራሱ ተደብቆ ሰምታችሁኛል። እውነተኛ ባሪያ የሚያስተዋውቀው ፕሮሞት የሚያደርገው የገዛውን ኢየሱስ ክርስቶስን ብቻ የሆነ ነው። ስለዚህ ዓላማውና ግቡ ራእዩ ምንድነው? ጌታውን ማስተዋወቅ ነው። አራተኛ ባሪያ ለጌታው ፈጽሞ ጠንክሮ የሚሰራ ነው። ለራሱ ትርፍ የማያስብ ለጌታው ፈጽሞ ጠንክሮ የሚሰራ ለራሱ ትርፍ የማያስብ ነው። ስለ ጌታው ሲል ሪስክ ውስጥ ራሱን የሚከት ነው። ስለ ጌታው ሲል ጌታው ትርፍ የሚያመጣ መሆኑን ይወቅ እንጂ ገደልም ይገባል፣ እሳት ውስጥም ይገባል። ለጌታው ብቻ ምን የሚያደርግ ነው? የሚደክም ነው። የሱ መጠባበስ፣ የሱ መላላጥ፣ መጋጋጥ ትዝም አይለው። ሄሎ ሁላችን ባሮቹ ነን። ለአገልጋዮች ብቻ እንዳታስቡት ይሄንን። ሁላችን የክርስቶስ ባሮች ነን። የፍቅር ባሮቹ ነን። ከኛ ቀድሞ ሁልጊዜ ኢየሱስ ፊተኛ መሆን ይገባዋል። ጠንክሮ ለጌታው ምን የሚያደርግ ነው? የሚሰራ፣ ጌታውን የሚያስደስት፣ ለጌታው ጥቅም ብቻ ትርፍ ብቻ የሚያስብ፣ ለራሱ የማያስብ። አምስተኛ ራሳቸውን ጨምረው ባሮች ከማንኛውም ነገር ውጪ ጌታቸውን የሚያስቀድሙ ናቸው። ራሳቸውንም ጨምረው ቅድምም ብያለሁ፣ ለራሱ ትርፍ የማይሰራ ነው ያልኩት። አሁን ደግሞ በደንብ ስሙት። ራሱንም ጨምሮ ከራሱም በላይ ማንኛውንም ነገር የሚያስቀድመው ማንን ነው? ጌታውን የሚያስቀድም ፊተኛ፣ ጌታው የመጀመሪያ የሆነበት ማለት ነው። አንዳንድ ጊዜ የሚፈትኑን ነገሮች ስላልመጡ ነው እንጂ የምንፎክረው። አንዳንድ ቻሌንጆች ቢመጡ ምናልባትም ከጌታ ቀድመን የምናስቀድማቸው ነገሮች ሊኖሩ ይችላሉ። ጴንጤ ብዙ ጊዜ የሚያስቀድመው በኋላ ንስሐ እገባለሁ በሚል። እሺ፣ ስድስተኛው ምንድነው? ራሳችንን ጨምረን ከምንም ነገር በፊት እና መጀመሪያ ቅድሚያ የምንሰጠው ማንን ነው? ጌታውን ነው።
ስድስተኛና የመጨረሻ የባሪያ ዓላማው በየትኛውም የህይወት እንቅስቃሴው ጌታውን ደስ ማሰኘት ነው። ስለዚህ ለጌታው ደስታ ነው የሚኖረው። ጌታው ደስ ሲለው ነው ደስ የሚሰኘው። ጌታው ሲረካ ነው እሱም የሚረካው። ጌታው ሲያመሰግነው ራሱን የሚያመሰግነው። ለጌታው ሁልጊዜ ደስታ ምንም የሚያደርግ ነው የሚሰራ። ለጌታው ደስታ ምንም የሚያደርግ ነው የሚሰራ ነው። ለራሱ ደስታ ምን አይልም አይሰራም። እንግዲህ ከባርነት ጋር በተገናኘ ኤፌሶን መጽሐፍን ቆላሲያስ መጽሐፍን በጥንቃቄ አንብቡ። በጣም ድንቅ መጽሐፍ እዛ ላይ ታገኛላችሁ። እናንተ ባሮች ሆይ ለጌታ እንደሚገዛ ለጌቶቻችሁ በምድር ላሉ ጌቶቻችሁ ምን በሉ ተገዙ ይላል። ለማን እንደሚገዛ ሰው? ለጌታ እንደሚገዛ ሰው። ይሄ ትንሽ ይገብዳል። የሆነ ሰውዬ እንደሚያዛችሁ እያሰባችሁ መስራትና የምር ጌታ ኢየሱስ እያዘዛችሁ እንደሆነ እያሰባችሁ መስራት ሁለቱ ይለያያል። ጌታ ይባረክ። ሃሌሉያ።